ቤተሰብ ዛሬም እንግዲህ በሚያናድ ቪዲዮ ተመልሻለሁ። የዛሬው ደግሞ እንዴት እኔ አላቅም። ሄርሜላን ምን ማድረግ እንዳለብን ምን ብናረግ እንደሚሻላት ምናምን ነገር አይገባኝም። የምሬን ነው። በጣም ነው በቃ ስልችት ያለኝ። የምሬን ነው። በጣም ነው የተናደድኩት። እኔ አላቅም። በዚህ ቪዲዮ ተናድጄ ለማውራው ለየትኛውም ነገር ይቅርታ ጠይቁኝ። ሄርሜላንም ተናገርኩ፣ አብርሽንም ተናገርኩ፣ እነ ቡዜንም እነ ዳኒንም ተናገርኩ። ይቅር በሉኝ ለየትኛውም ለምናገረው ነገር። ጀስት ከንዴት የመነጨ እንደሆነ እንድትረዱኝ እፈልጋለሁ። እኔ ይሄ እንደሚፈጠር የምሬን ነው ቤተሰብ ገምቼ ነበር። እኔ አሁን ይሄ በቃ ለምንም እንደዚ አይነት ነገር ሳይታሰብ ሄርሜላ ራሷን ለመጉዳት ሳታስብ የገመትኩትን ነገር ባወራ ሀሳብ እንደመስጠት ይሆናል። በቃ ለራሷን እንድትጎዳ ራሷን በቃ የሆነ አደጋ ላይ እንድትጥል ሀሳብ እንደመስጠት ይሆናል ብዬ ነበር ዝም ያልኩት። ይኸው አልቀረም ምናምን ነገር መጣች ሄርሜላ እንግዲህ እያለቀሰች እየተነፋረቀች ምናምን ነገር መጣች። ለምን እንዴ? እኔ በጣም እኮ ነው ግራ የሚገባኝ። እኔ ለአንድ በቃ ለልዑል ምናምን ነገር ይሄ በቃ ለአንድ አውራጃ ገዢ ምናምን ነገር እንደዛ ቢኮን እሺ አይገርመኝም። በቃ ይታወቃል ይሄ ለምን እንደዛ እንደሚኮን። ለአንድ ለዚህ ለአብርሽ ሹሩባና ቁጥርጥር ለሚሰ እኔ አላቅም። እኔ አሁን እኔ በሳቅም እያዋዛው ምናምን ነገር ንዴቴን ላስተላልፍ እሞክራለሁ። እኔ ይገባኛል አሁን ሄርሜላ እንደዚህ በቃ ለምን እንደምታረቅ። ምክንያቱም መሰላችሁ በቃ እቺ ልጅ ገና በቃ ህይወት አልገባትም። በቃ ህይወት ሙሉ አብርሽ ነው የሚመስላት። በቃ አብርሽ ህይወቷ እንደሆነ ምናምን ነገር ነው የምታስበው እንጂ ሌላ ምንም ከአብርሽ ሌላ የሚታያት ነገር የለም። ህፃንነት ምናምን ነገር ነው ሄርሜላ እንደዚህ የሚያረጋት። የምሬን እኔ ይህን ፍቅር ነው ብላችሁ አታሳምኑኝም። ራሷን መቆጣጠር አትችል፣ የፍቅር ስሜቷን መቆጣጠር አትችል፣ ደስታዋን መግለጽ አትችል፣ ሀዘኗን መግለጽ አትችል። በቃ በወጣች በገባች ቁጥር አብርሽ ነው በቃ አዘነች፣ ደስ አላት ምናምን ነገር አብርሽ ነው እንዴ። አብርሽ በቃ ህይወቷ ላይ እንደዚህ እየተሰካ ምናምን ነገር የሆነ የህይወቷ ምን ልበላችሁ የህይወቷ አንድ ዋነኛው አካል ነው እንዴ። እኔ እኮ እሷ እየኖረች ሳይሆን አብርሽ ነው እየኖረ የሚመስለው የእሷን ህይወት ማለት ነው እንዴ። የምሬን በቃ የራሷን ኑሮ ራሷ እየኖረች አይደል። እኔ ፍቅር እንደዚህ ነው ብዬ አላምንም። የምሬን ነው። ፍቅር እንደዚህ ከሆነማ እኔ ሰው ባያፈቅርና በቃ ምንም ባይዋደድ ከሰው ጋር ባይገናኝ ይሻላል። ፍቅር እንደዚህ ከሆነማ ትክክለኛ ፍቅር ምን ማለት እንደሆነ ምናምን ነገር እናውቃለን ሁላችንም። ለምን እናስመስላለን? እንደዚህ በቃ ልክ ያልሆነው ነገር ልክ አይደለም ብሎ መናገር በቃ መልመድ መቻል አለብን። በቃ ይሄ መስተፋቅር ነው የሚመስለው፣ ይሄ ፍቅር አይደለም። የምሬን ነው። እንደዚህ በዚህ ልክ እንድትሆን ያረጋት፣ በዚህ ልክ ትላንት ትቻለው እያለች በዚህ ልክ እየጎዳት ያላትን ወንድ ምናምን ነገር እንደዚህ ስትሆን እኔ አላቅም። ይህን ፍቅር ካላችሁ እኔ እንደዚህ አይነት ፍቅር አይስጣችሁ ብዬ ማለት ልመርቃችሁ። አረግምም እንደዚህ አይነት ፍቅር ይስጣችሁ ብዬ አረግም፣ አይስጣችሁ ብዬ ግን ልመርቃችሁ። ይሄ ጤናማ የሆነ ፍቅር፣ ይሄ ህይወታችሁ ምን ማይመሰቃቀልበት አይነት ፍቅር ጌታ ይስጣችሁ። ከእንደዚህ አይነቱ ይሰውራችሁ፣ ከእንደዚህ አይነቱ መስተፋቀር ይሰውራችሁ። ከእንደዚህ አይነቱ ፍቅር ብዬ ራሱ መሰየም ያስጠላኛል ይሄን ሁኔታቸው። የምሬን ነው። ሄርሜላ በጣም ትልቅ አደጋ ውስጥ ናት። በጣም ትልቅ አደጋ ውስጥ ናት። ከዚህ ሊታደጋት የሚችለው ቤተሰብ ብቻ ነው። በቃ ሌላ ማንም አይደለም። አጠገባ ማንም ሰው እንደሌለ እናውቃለን። ዝም ብሎ ነው ይሄ በቃ እያሉ የሌሉ ሰዎች እንደዛ አይነት ሰዎች ናቸው። በቃ በሄርሜላ ዙሪያ የሞሉት እንጂ ምንም ይሄ የሶሻል ሚዲያ ቁጥሩ ምናምን ነገር ዝም ብሎ ቁጥር ነው። ምንም ሊያተርፍላት የቻለው ነገር የለም። ብትሰማ ነበር እንደ ኦዲየንስ እንደ አንድ ሰው ነገር እንደሚናገር በቃ እንደ ሰው ቆጥራን ብትሰማ ነበር። የዛ ሁሉ ሰው ድምፅ ይሄ ሀሳቧን አያስቀይርም ብዬ አላምንም። የመሬ ነው። እንደ ሰው ብታስበን ኖሮ ማለት ነው። ዝም ብሎ እንደ አንድ ጽሁፍ እንደ አንድ ኮመንት ምናምን ነገር ስለሚታይ ነው ምንም አይነት ይሄ በቃ ይሄ ኦዲየንስ የሚለውን ነገር ያለመስማትና ውሳኔ ያለመወሰን ነገር የሚታየው ለዛ ነው እንጂ የመሬ ነው። እንደ ኦዲየንስ እንደ ሰው ብትቆጥር ይሄ 200,000 ሰው ኮመንት እስኪያደርግ ድረስ መጠበቁ እኮ አያስፈልግም አይደል? የተፈለገው ኮመንቱና ኢንጌጅመንቱ ቪው ምናምን ነገር ከሆነ አያስፈልግም። እንደዛ 2-3 ሰው ደህና የሚናገረው ነገር በጣም በቂ ነው። የሄርሜላን ህይወት ሼፕ ለማድረግ እና ጥሩ ህይወት ላይ እንድትደርስ ለማድረግ እና አላቅም። እኔ ከዚህ የበለጠ አደጋ ውስጥ ሄርሜላ ከመግባቷ በፊት እሷ እንግዲህ ከኛም በዙሪያ ካሉ ሰዎችም ቁጥጥር ውጭ ሆናለች። ኢቨን ከራሷ ቁጥጥር ውጭ ሆናለች እና ይሄ ሌላ ነገር ሳይፈጠር ሌላ አደጋ ውስጥ ይችል ሳትገባ ቤተሰብ ቶሎ ቢደርስላት ባይ ነኝ። ብቻ አላቅም እኔ ምን እንደሚፈጠር ቀጦ ያሉትን ጊዜያቶች በደንብ ምናይ ምናምን ነገር ይሆናል እና እስቲ ለማንኛውም ይህን ቪዲዮ እስከ መጨረሻ እያየን እንከታተላለን። ከመጀመሪያው በንዴት ነገር አወራው። ለማታውቁኝ ሰዎች ግን ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃችኋለሁ። ቪዲዮን ደግሞ እየጀመራችሁ ላይክ ብታደርጉ በጣም ደስ ይለኛል። በቀጥታ ወደ ቪዲዮ እንግባ። ሄርሚ ፕሊስ ተረጋጊ፣ በእናትሽ ተረጋጊ። እንደዚህ መሆን የለብሽም። ስትረሳ አውራሽም ደህና አልነበርሽም። ተረጋጊ በእናትሽ። እንደ ህይወት እኮ ይቀጥላል። ምን ማለትሽ ነው? ስሚኝ፣ አብርሃምንም ቀርተናል። ምን ይሁን? እኔ ግን
አብርሽ በቃ ይሄን ነበረ ስትፈልግ የነበረው ይሄ ነው። በቃ አንተን ሊያስደስት የሚችለው ይሄ ነው። ለአንተ ትልቁ ጀብድ ምናምን ነገር የሚያኮራና ጀግና የሚያስብልህ በቤት በቃ አንተ አሁን ጀግና መሆን ነው። በቃ እንደዚህ የሴትን ልጅ በቃ እንባ ምናምን ነገር እዛም እዚህም እየፈሰሰ ምናምን ነገር አንተ ጀግና ልትባል አይነት ነገር የፈለግከው ይሄን ነው እና የምሬ ነው። አጨብጭቤ ይልሃለሁ። ትችላለህ። በቃ ወንድነት እንደዚህ ከሆነ የምሬ ነው ትችላለህ። እኛ ወንድ አይደለም፣ ሌላው ወንድ ምናምን ነገር ወንድ አይደለም። ሚስቱ የሚያከብር ፍቅረኛው የሚያከብር ምናምን ነገር ቃል የገባውን የሚያከብር ሰው ወንድ አይደለም። በቃ ማለት እንዳንተ እንትን እዛም እዚህ የሚል ሰውና ሴት የሚጎዳ ነው ወንድ ከተባለ እና ጥሩ ምሳሌ ትሆነናለህ። በዚህ አጋጣሚ የምሬ ነው። የወንዶች አባል የሚኮራበት ምርጡ አባላችን አይደለህም ብል እኮ ደስ ይልሃል። እና እኔ አላውቅም። እኔ በጣም ነው ያዘንኩት። የምሬን ነው ቤተሰብ በእናትሽ እንደዚህ አትሁኝ እንዴ! ህይወት ቢቆም እንኳን ህይወት ይቀጥላል እኮ። ምን ማለት ነው ይሄ? አንድ አብርሃም ቀረና ምን ማለት ነው? ህይወት ቆመ ማለት ነው? አንቺ ጋር ራስሽ ላይ እስከ መወሰን ድረስ ያስደርሳል ይሄ ነገር እንዴ! ምን ማለት ነው ይሄ? እኔ ዛሬ የምር እንዳዘነ ሰው ምናምን ነገር ብትሆኑ ምንም አይገርመኝም። ይሄ አይሞቀኝም፣ አይበርደኝም አይነት ነገር። ምክንያቱም እናንተ ናችሁ የተወችውን ልጅ በቃ ህይወት ይብቀኝ ብላ የወጣችውን ልጅ እናንተ ናችሁ ጎትታችሁ አምጠታችሁ እንደገና የቀሰቀሳችሁባትና እንደገና ተስፋ እንዳለው አይነት ነገር ተስፋ የሰጣችኋት። እኔ ምንም ይሄ የእናንተ አዘኔታ ምናምን ነገር ምክር የምሬን ነው ምንም አይመስለኝም። በጣም ነው ይሄ ቋቅ ያለኝ የምሬን በጣም ያስጠላል። ኧረ ዛሬ ቢያንስ በቃ እውነታውን ንገራት። በቃ ሄርሜላ ይሄ ለአብርሽ የተፈጠረች ሴት እንዳይደለች፣ አብርሽ ለሄርሜላ የተፈጠረ ሰው እንዳይደለ እናንተ ይገባቸዋል። በቃ ሆን ብላችሁ ጨፍናችሁ ምናምን ነገር ነው እንጂ ይገባቸዋል። ሆን ብላችሁ ተኝታችሁ ምናምን ነገር ቢያንስ ዛሬ እስቲ ንገራት። እንደዚህ የሆነችና ነገር እያያችሁ እንደገና ደግሞ በቃ ተስፋ መስጠት ምናምን ነገር ቆይ በደንብ አሳያቸዋለሁ። ሙሉ ሀሳባቸው እንደገና አብርሽና ሄርሜላ አንድ ላይ ቢሆኑ የሚል ነው እንጂ ሄርሜላ አትጎጂ እንደዚህ አብርሽን ታዩ የሚል አንድ ሀሳብ አላመጡ እና ኧረ ዛሬ ቢያንስ እንደዚህ ምናምን ነገር እየሆነች ቢያንስ ቡዜ ቢያንስ አንቺ ሴት ነሽ በቃ ቢያንስ በቃ ዳኒ ማይረዳው ነገር ልትረጂ ትችላለሽ። እና ብዙ ነገር ያሳስባታል። ወደፊት ትዳር ምናምን የሚለው ነገር ያሳስባታል። ኢቭን ከአብርሽ ጋር ታይታ መሆኑ ራሱ ነገ ላይ ለሚኖራት ትዳር ትልቅ አስተዋጽኦ አለው የፈለገ ነገር ቢሆን። ምክንያቱም ሶሻል ሚዲያ ላይ የተፈጠረ ነገር ነው ሙሉ ህይወቷ። አሁን ሄርሜላ ፍቅረኛ ያዝኩ ካለችበት ጊዜ አንስቶ ማለት ነው። እና ይሄን ነገር እያወቃችሁ እንደገና እዛችሁ ጭቃ እንድታቦካ አታርጓት። ለምን ከስራሽ ለመውጣት አሰብሽው? ሁሉም ነገር ብቻዬን ለማድረግ እየሞከርኩ ነው። ሁሉም ነገር እሱ ያለበት ነገሮችን ለማድረግ እየሞከርኩ ነው፣ ግን አልቻልኩም። እግዚአብሔርን እሱን ማሰማቆም አልቻልኩም። ኧረ በኢየሱስ ስም እየከበደኝ ነው ሁሉም ነገር። እግዚአብሔርን ላይ መስራት አልቻልኩም። እኔ ቆይ ሄርሜላ ለማን ብለሽ ነው የምር ለአብርሽ? በእውነት ይሄ ሁሉ እንደዚህ የምትሆኙ ለአብርሽ ነው? እንደዚህ ይሄን ሁሉ ጊዜ የምታለቅሽው ለአብርሽ ነው? እኔ አንድ ቀን ወጥቶላት ሄርሜላ አብርሽን ብታስለቅሰው ባይነኝ። የምርን ቀን ወጥቶላት እቺ ልጅ አብርሽን ብታስለቅሰው በቃ አብርሽን እንደ አንድ ወንድ በቃ አንድ ምድር ላይ እንደሚመላለስ እንደ አንድ ወንድ እንዲሁም እንደ አንድ ወንድ ብቻ ሳይሆን አግብቶ እንደፈታ አይነት ወንድ አርገሽ ቁጠሪ። በዛ አይነት እይታ ካላየሽ መቼም አብርሽን ከጭንቅላትሽ ልታወጪ አትችይም። አብርሽን ስታይ መልአክ የሚታይሽ ከሆነ አብርሽን ስታይ በቃ ህይወት የሚታይሽ ከሆነ ተሳስተሻል። እይታሽን ቀየሪ እንዴ። በቃ አብርሽ አንድ ወንድ ነው። ሌላ እኔ አላቅም። አብርሽ ላይ ምን የተለየ ነገር አለ? እኔ አላቅም። ይሄ ሁሉ ነገር እውነት አዲስ ሆኖብኛል። የምሬን ነው። እኔ አልሰክሳችሁም፣ አዲስ ሆኖብኛል። እንደዚህ ሴት ልጅ ለወንድ ልጅ ለዛው አግብቶ ለፈታ ምናምን ነገር እንደዚህ ስትሆን አይቻላል። የምሬ ነው። ቢያንስ የልጅነት ፍቅር ምናምን ነገር ከተባለ እሺ ትንሽ ያስኬዳል፣ ግን የልጅነት እንዳንል እሷ ይሄን ያክል ህፃንም አይደለችም ሄርሜላ። እኔ እኮ በቃ እውነት የአብርሽ እድለኛነት ልበለው ምን ልበለው ይገርመኛል። ስህተቱን የሚያይለት አንድ ሰው የለም። የምሬ ነው። ስህተቱን የሚያይለት ስህተቱን የሚቆጥርለት አንድ ሰው የለም። በቃ ስህተቱን ሁሉ ምናምን ነገር ታቅፈው አዝለው ምናምን ነገር እንደ ራሳቸው እንትን ሊያኖሩ ነው የሚፈልጉት አብርሽን። በቃ ይሆናላ አብርሽን በዚህ ሰዓት እኮ ማለት ልትችለውና ልትሸከመው የምትችል አንዲት ሴት እናቱ ብቻ ናት። የምሬ ነው። እኔ አይናቸውን ቢገልጡ ሁለቱም ሴት እርግጠኛ ነኝ እንደማይፈልጉት ማለት ነው። ሩታሺ ልጅ ምናምን ነገር የሚለው ነገር ነው እስከዛሬ ብዙ ነገር ደጋግሜ ማብራራት አይጠበቅብኝም። ግን ሁለቱም እርግጠኛ ሆኜ የምናገር አይናቸውን ቢገልጡ የምሬን አብርሽን ከምንም አይቆጥሩትም። ከምንም ነው የማይቆጥሩት። አንድ ብቸኛ ልትችለው የምትችለው ሰው ብትኖር እናቱ ናት። ከዛ በመቀጠል ቡዜ እንዲሁም ከእናቱ በላይ የቻለችው ነው የሚመስለኝ። እውነቴን ነው። ቡዜ በጣም ችለዋለች አብርሽን። በጣም ግራ ገባኝ። እግዚአብሔርን በጣም ጠንክሬ
ለመቆም እየሞከርኩ ያለሁት እሱን ቢያንስ እኔ አላውቅም። በቃ ይኸውልሽ ዛሬ ነው ይሄ የሆነ ሄርሜላ፣ ነገ ምን እንደሚፈጠር አታውቂም። ገባሽ አይደለ? አብርሃም እኮ ነገሮችን እያስተዋለ ነው፣ ገና እያየን ያለው ሰው። ነገሮችን በደንብ ካየና ካጣኝ ነው በኋላ እኮ ከማጋሞ እንዳለበት ምን ማድረግ እንዳለበት ይወስናል። ኧረ ዳኒ ቆይ አሁንም ተስፋ ትሰጣታለህ? በዚህ ሁኔታ ምናምን ነገር ሆነች እንደምትጎዳ እያወቅ ቀጥሎ ያለው ምን አይነት ስቴፕ እንደሆነ ቀጥሎ ያለው ህይወት ምን አይነት እንደሆነ እያወቅ አሁንም ተስፋ ትሰጣታለህ? እኔ እኮ ዛሬ እንደዚህ በቃ ስትሆን መታችሁ በቃ ታይ ምናምን ነገር ብላችሁ የምትቆጡ ነበር እንዲሁም የመሰለኝ እና ተጨራሽ እንደመቆጣት አሁን ተስፋ ትሰጣላችሁ እንደገና፣ ለዛውም በአብርሽ። እኔ እንዲሁም በሌላ እንደ ተስፋ ብትሰጡ ሌላ ህይወት ይመጣል ምናምን ነገር ብላችሁ ተስፋ ብትሰጡ ችግር የለውም። በአብርሽ ተስፋ ትሰጧታላችሁ። እኔ ግን እንደዚህ በቃ ሄርሜላን የጎዳት ሰው የለም። የምሬ ነው። አብርሽ ራሱ እሷን የጎዳችሁትን ያክል አልጎዳትም። የምሬ ነው። ዋና ጎጂው እሱ ራሱ ማለት ነው። ምክንያቱም ይሄ እንዴት ነው የሆነ አባባል አለ የሆነ በቃ አባባሉን ባላስታውስም ግን ይሄ በቃ ዋና ጎጂው ሳይሆን ለጎጂው አሳልፎ አሲስት ያደረገው ሰው ነው ዋና ጎጂ፣ ወይም ደግሞ የበለጠ ክፉ እሱ ሰው ነው ነገር የሚባል አይነት እንትኑን ቃል በቃል ባላስታውስም እንደዛ አይነት ነገር አለ እና እንደዛ ነው በቃ እየሆናችሁ ያላችሁት ለአብርሽ ገደል ውስጥ እንዲህ ነው እየገፈተራችሁ እየጨመራችሁ እየከተታችኋት ያላችሁት ሄርሜላን ማለት ነው። ሄርሜላ በቃ ይሄውላችሁ እናንተ የምትሰጡት ተስፋ ምናምን አብርሽ አይደለም። ተስፋ አንድና አንድ በእግዚአብሔር እጅ ብቻ ነው። በቃ በፈጣሪዋ እጅ ብቻ ነው የሄርሜላ ተስፋ ያለው ትዳር። እንዲሁም ይህን ያክል እኮ ቅኔሽ አሁን ለምሳሌ ትዳር እምቢ ብሏት ወደ አርባዎቹ ልትገባ የሆነች ሴት ምናምን ነገር ብትሆንሽ ችግር የለውም። ስንት ተስፋ ምናምን ነገር እያለ ስንት ወጣትነት ገና ያልተኖረ ወጣትነት እያለ እኔ እንጃ። እና ተስፋዋ ግን በዛም በዚህ እናንተ በምትሰጡት እናንተ በምታሳዩት ነገር ሳይሆን በእግዚአብሔር እጅ ብቻ ነው በቃ የሄርሜላ ተስፋ ያለው። ይሄን ነገር እሷ ራሱ ማየት ተስኗታል። እነዚህን ሰዎች የሚሰጡትን ተስፋ መጠበቅ ነው የሚቀላት። በቃ አንዴ ቀና ብላና ነገር እንደ መጸለይ እንደ መጠየቅ እነዚህ ሰዎች ከዛ ይልቅ በቃ እነዚህ ሰዎች የሚሰጡትን ተስፋ መጠባበቅ ነው የሚቀላት እሷ ራሱ። ሲጀምር በመሰረቱ ማለት ነው በመሰረቱ ይሄ በቃ መጽሐፍ ቅዱስ በቃ ስለሚል ሰው ብቻውን ይሆን ዘንድ መልካም አይደለም ስለሚል እንጂ ማግባት ራሱ እኮ ማለት ሳያገቡ የሚኖሩ ሰዎች አለ አይደል? እንደዛም እኮ ሰው እየኖረ ነው። በቃ ይሄ ዓለም ሁሉ በቃ አግብቶ ምናምን ነገር ሄርሜላ ብቻዋን የቀረች እኮ ነው የሚመስለው። በቃ አንድ ብቻ እሷ ቀርታ በቃ ይሄ ነፍስ ውጪ ነፍስ ግቢ ውስጥ የገባች ነው የሚመስለው። እንዴ ገና አንቺ ልሞክር ብትይ ማለት ነው አይንሽን ዞር አድርገሽ በቃ ሌላ ወንድ ምናምን ነገር ለይ ብትይ እኔ አላውቅም። አብርሽን ስንት እጥፍ የሚበልጥ ሰው በብዙ ነገር በገንዘብም ቢባል በአመለካከትም በአስተሳሰብም በባህሪም ቢባል በብዙ ነገር የሚበልጠው ሰው ይሄ ፈጣሪ እንደሚሰጥሽ አምናለሁ። አታጭም ደግሞ እንደዛ አይነት ሰው ለዛውም ሄርሜላን የመሰለች ሴት። እንግዲህ የሄርሜላን የፍቅር መስዋዕትነት ያየ አንድ በቃ መልካም ሰው አላውቅም፣ አይኑን ሚያሽ አይመስለኝም። ሄርሜላ አሁን እድል ብትሰጥና ለማግባት ምናምን ነገር ያንን እድል ቢያገኝ እና ሄርሜላ ተስፋዬ አብርሽ ነው ብላ ስለምታምን ነው። በቃ አንድና አንድ ችግሯ ይሄ ብቻ ነው። ነገሮችን ሁሉ ለራሴ እየነገርኩ ነው ያለሁት። ያለ አብርሃም ኑሪ ኖርማል ነው ካልከሱ በፊት እሱን ከማወቅሽ በፊት ህይወትሽን ሊኖርሽ ነበርኩ እያልኩ ለራሴ እየነገርኩት ነው። ግን ልቤና ጭንቅላቴ ሊገናኝልኝ አልቻለም። ምን ላድርግ እንጂ ሀሳቤ የሚቆሱ ነበረ ጊዜ በጣም ጠንክሬ ለመቆም እና እስቲ እኔ እንጃ ለብዙ ሰው ጠንክሬ መቆም እንዳለብኝ ማሳየት የምፈልጋቸው ብዙ ሰዎች አሉ፣ ግን አልቻልኩም። ለዛ ነው ቤት የተደብ ቆይ እኔ ሄርሜላ ማለት ነው ልጠይቅሽ፣ አንቺ ብቻ ነሽ እዚህ ምድር? የመሬን ነው። እኔ እንዲሁም ድጋሚ ደጋግሞ በቃ ጭንቅላቴ ላይ ይመላልሳል። አንቺ ብቻ ነሽ እዚህ ምድር ላይ በቃ ፍቅር የከሸፈብሽ ማለት እንደዚህ ብሬክአፕ ምናምን ነገር ያጋጠመሽ ወይ ደግሞ በቃ ላይ ያልተሳካልሽ ፌል ያደረገብሽ አንቺ ብቻ ነሽ? እንዲህ ጉድ የሚያስብል ስንት ታሪክ አለ። ጉድ የሚያስብል በቃ አለ እየየ የሚያስብል ስንት አይነት ታሪክ አለ። ለዛውም እንዲሁም የአንቺ ገና ፍቅር ተጀምሮ ገና ፍቅር በሚለው ስቴጅ ብቻ ነው ተጋብቶ ተዋልደው ምናምን ልጆች ካደረሱ በኋላ እንደገና የሚጎዱ ስንት ሰዎች አሉ። እየተዋደዱ ነገር የሚጎዱ ስንት ሰዎች አሉ። ነገ እኔ አሁን ሄርሜላ በዚህ እንደዚህ ከተጎዳች እሺ፣ እንዲሁም የአብርሽ እንደዚህ መሆን እንደዚህ ከጎዳት አግብታ ምን ልትሆን ነው? እስቲ ሳሉ አግብታ አብርሽ እንደለመደው ሌላ ሴት ጋብና ነገር ቢሄድ ሩታ እንዳደረገው ቢያደርግ ምን ልትሆን ነው? የዛን ሰዓትማ ያለምንም ጥርጥር ራሷን ታጠፋለች። የምሬን ነው። የዛን ሰዓት ያለምንም ጥያቄ ራሷን ታጠፋለች እቺ ልጅ። ምክንያቱም እንደዚህ የታመነችለት ምናምን እኔ አላውቅም። እኔ ወይ ቤተሰቦቿ ጋር ትሄድ እቺ ሴትዮ ወይ ደግሞ ይህ በቃላ ሳይካትሪስት ጋር ምናምን ነገር ትሄድና ትታከም። የምሬን ነው። የጭንቅላት ኬዝም ከሆነ ምክንያቱም የሆነ ሰዓት ላይ መቀበል
ሳትፈልግ ቀርታ ብዙ መቀበል ያለባትን እውነት ታሸሽ እና ድንገት የሆነ ሳ ላይ ደርግም ሲልባት የምሬን ነው ጭንቅላቷ መቆጣጠር አያቅተው እና ቤተሰቦቿ ጋር ትሄድ በዙሪያ ምና ነገር ያሉ ሰዎች ዋቴ ናቸው። እኔ ሮቦት ይሻላል እንዲሁም ቻትጂፒቲ ምና ነገር ይሻላል ከነዚህ ሰዎች በቃ ቁጭ ብሎ ቻትጂፒቲ ማውራትና ማማከሩ ይቀላል እነዚህ ሰዎች የሚሉትን ከመስማት ማለት ነው። መጥቷል አብርሽ አሁን የምትሆነውን ዝም ብላችሁ ኧረ እኔ ምን ልሁን እጭ እኔ አላቅም። እኔ ከዚህ በላይ በሄርሜላ መናደድ አልችልም። ይሄ ከዚህ በላይ የኛን ጨጓራ ልትልጥ አትችልም ሄርሜላ። የምሬን ነው። እኔ አጠገቤ ብትሆን ማለት ነው እንዲህ ጎትቼ ምናምን ነገር ነበር ማላቀቃት። እንደገና አሁን ትለጣጠፍበታለች። እንዲህ እየጎዳት ያለ ወንድ እየጎዳት ህይወቷን እያመሰቃቀለ ባለ ወንድ ላይ እንደገና እንትን ትላለች። እሺ አርግዣለሁ ምናምን ነገር ብላል ነበር። እሺ እሱ ማስረገዙን አምናል። ቢያንስ ያንን ነገር ራሱ ታሳቢ ሳያደርግ አላረገዘችም እኮ። ግን አሁን እነሱ እንደሚሉት ያው በዛ ረስተዋል ብለው እንግዲህ ነው የሚያስቡት። ግን ያረሰውትም ብዙዎቻችንም ደግሞ አንረሰው እና እንደዛ ጥሏት ምናምን ነገር ሊሄድ በየትኛውም ሰዓት ጥሏት ሊሄድ ዝግጁ የሆነን ሰው ምናምን ነገር መታ ስታቅፎ ስታባበለው እኔ ከዚህ በላይ እኔ ሄርሜላ አስጨለለች። የምሬን ነው። ወተት ካላችሁ ላምቤት ምናምን ነገር ያላችሁ ሰዎች ምናምን ነገር እስቲ እንትን በሉ ወዬ በሉኝ ኮመንት ላይ ምናምን ነገር እርጎ ምናምን ነገር በዴሊቨሪ ምናምን ነገር ላኩልኝ። የምሬን ነው። እኔ ጨጓራ ተቃጠለ። የእናተን እንጃ። እስቲ ኮመንት ላይ ነገሩ። የምሬን ነው። እኔ ማንም ሴት እንደዚህ አትሆንም። በቃ ሄርሜላ የሆነችውን ማንም ሴት እንደዚህ አትሆንም። አይደለም እንደዚህ መሆን ምናምን ነገር በቃ አለ ትንሽ እንዲሁም ጠብረረ ራሱ እንደማለት ከሞከረ ትተዋለች እንጂ ሴት ይሆናላ ወዲህ እሷ በቃላ እሷ ተፈላጊ እንድትሆን ነው እንጂ ዋና ምናምን ነገር ልታደረግ የምትችለው እሷ ሁሌ ለማኝ፣ እሷ ሁሌ በቃ ፈላጊ፣ እሷ ሁሌ ይቅርታ ጠያቂ፣ እሷ ሁሌ አልቃሻ እንደዚህ የምትሆን ሴት በሄርሜላ ዛሬ አንድ ብያይ የምሬ ነው። እኔ ወይ ተረት ላይም እንደዚህ አይነት ነገር ተረት ነው እንጂ እንትን አይደለም። ወይ ድራማ ላይ የአማርኛ ፊልም አጉል የአማርኛ ፊልም የለ እንደዛ ነው ምናምን ነገር የሚሆነው እና እንጂ እኔ የትኛዋም ሴት እንደዚህ ትሆናለች ብዬ አላስብም። ደግሞ አጋጥሞኝም አይቼም አላውቅም። ቆፍጠን በይም ብላት በቃ ውስጣን አልቆረጠችም። አንተ ምንድን ነው ሀሳብ ትናንትና ቆርጫለሁ። በቃ ከዚህ በኋላ አንተ ከሩታ ጋር የራስህን ህይወት ኖረ ምናምን አላልሽም እንዴ? እንዴት ይሄን ያለች ከልቧ ይመስላል። አብርሃም ተው ምንም ስላልገባው ሳይገባው ቀርቶት ምናምን ነገር አይደለም። ትንሽ ታልቅስ፣ ትንሽ በቃ ትለምነኝ፣ ትንሽ በቃ አለ ትጎዳ፣ በቃ አለ ደርሼ እሱ አይደል እንዴ ብሎ ነው እንጂ ሌላም አብረሽ ሳይረዳ ቀርቶ ምናምን ነገር ሄርሜላ እንደዚህ መሆን ወይም ደግሞ በቃ አለ ልተው ልለያይ ምናምን ነገር ማለቷ ሳይገባው ቀርቶ ምናምን ነገር አይደለም። ትንሽ ትጎዳ፣ ትንሽ ታልቅስ ምናምን ነገር ብሎ ነው። ያቺ ነገር ታስደስተው እንደሆነ እንጂ አብርሽ የሄርሜላ ፍቅር ተሰውሮት ወይም ደግሞ ትታ ራሱ እንደማትተው ምናምን ነገር ሳይገባው ቀርቶት አይደለም። ምን አጥፍቼብህ ነው? ምን በድዬ ነው? እኔ ውስጤ እንዴ በጣም እየከበደኝ ያለው ለምን አልፈልግሽ የምትለኝ ምክንያት ለምንድን ነው? ይህን ህይወት አልፈልግም ከአንቺ ጋር መቀጠል አልፈልግም የምትልበት ምክንያት ምንድን ነው? እኔ እንደዛ ወጣኝ አሁን እኮ እያልከኝ ነው አልፈልግሽ በዚህ ታይም ነው እንጂ ያልኩት ሚሊዮን ስም ወዲያ እኮ የሁላችንም ነጋችንም ማንም የሚያውቅ የለም አይደል እንዴ? ከነገ ወዲያ እኮ ምን እንደምሆን አላውቅም ግን በዚህ ታይም በጥቂት ቀናት ከራሴ ጋር መሆን ስለምፈልግ ብቻዬን መሆን እፈልጋለሁ አልኩኝ እንጂ የምሬ ነው። እንዲህ ሲያወራ እኮ ማለት ነው አብርሽ ድንግል ልጃገረድ እኮ ነው የሚመስለው። እንደዚህ በቃ አለ እንዲህ ቆላልፈው ምናምን ነገር ላስብበት ነው ያልኩት ምናምን ነገር ምንድን ነው የምታስበው? ምንድን ነው የምታስበው? እስቲ ንገረኝ። እውነት ግን ማለት ነው አሁን ድንግልናውን ተውትና ማለት ነው ልጃገረድነቱ ግን ሄዶበታል። የምሬ ነው። ሴትነቱን ነገር ሄዶበታል። ከሹርባው ጋር ቁርጥርጥር ነበር ከቁጥርጥሩ ጋር ሄዶበታል። እና እንዲህ ሲያወራ ምናምን ነገር ላስብበት ምናምን ያልኩት ምናምን ነገር አለስልሶ እንደዛ ሲል የምሬ አሁን እንዲያውም ሴቶቹም እኮ እንደዛ ማለት አቆመዋል አይደል? ላስብበት ማለት እያቆሙ ነው ሴቶች ራሱ የእሱ ላስብበት እስከ መቼ እንደሆነ አይገባኝም። እሱ ብቻ ሳይሆን እንዲሁም ምን እንደሚያስበ ራሱ አይገባኝም። ፈልግሽ የሚል ቃል ካፍ ወጥቷል። ከማንም ጋር መሆን አልፈልግም አልከኮ ማንም የሚለው ቃል እኮ አይገልጸኝም ማለት ነው። ለምን በስትክክል ሁኔታውን አትነግረኝም? ለትንሽ ጊዜ እስከ መቼ? እኔስ ምን ሆኜ ልጠብቅህ? እኔስ ምን እየሆንኩ ልጠብቅህ? የትኛውን ስሜት ነው? ከዚህ በፊት እኮ አንተ ማንኛውም ስሜት ቢደብርህ ቢከፋ ምንም ሆነሽ አትጠበቂው ሄርሜላ። ከቻልሽ ብትሽ አግብተሽ ጠበቂው። እኔ ሌላ ምንም አይደለም። ምንም ይሆንሽ አብረሽን መጠበቅ
አብርሽን መጠበቅ እኮ ማለት ነው ሞትን መጠበቅ እንደማለት እኮ ወይ ገደልን እሳት የሚበላ እሳትን ምናምን ነገር እንደመጠበቅ ነው አብርሽን መጠበቅ ማለት እኔ እንጃ። አብርሽን እንደ ስንት ሰው ነው ሲጀመር አብርሽን የሚጠብቀው? በዛ በኩል ሩታም ጠብቃለች ምናምን ነገር። በእርግጥ እሷ እንዲሁም እየቆረጠላት ይመስላል። እስኪ እሱም ቪዲዮ ምናምን ነገር ነገ እለቅላቸዋለሁ። ግን ምን እየሆንክ ልጠብቅ? አሁንም ጭራሽ ልጠብቂው ታስቢያለሽ ማለት ነው ሄርሜላ? ተውሹ ማለት ነው በቃ ያንን ሀሳብ እንድላይ ምናምን ነገር የሚለውን ሀሳብ ሩታን በቃ ከአብርሽ ጋር የማስታረቁ ምናምን ሀሳብ እኔ እሺ ማስታረቁ ይቅር ችግር የለውም። ግን ከአብርሽ መለያየቱ የሚለው ሀሳብ ተውሹ ማለት ነው። በቃ ይሄ ነው እስከዚች ነው የአንቺ ውሳኔ ምናምን ነገር። እቺን ያክል ራሱ መወሰን እቺን ያክል ለራስሽ ማሰብ አትችይም? ኧረ እኔ በዚህ ልክ መታወር እኔ ጌታ ይገስጽ፣ ሌላ ምንም ማለት አልችልም። ጌታ ይገስጸው። ይሄ አይኗ ላይ የተጋረደባትን ነገር ያን ሰው አሜን በሉ። የምሬን እንድትረጋጋ ምን ላደርግ ብለህ እሷ አይደለም የምጠይቃት እንዴ? በምን ረገዳ ጠብቂኝ ብለህ ጀምር ቡዜን አማክረህ አይደለም እንዴ? እሱ እኔ እናንተ መሀል ላይ የሆነ ነገር ሲፈጠር ወይ በስትክክል ሁኔታን አልነገርከኝም። ለምን ይሄን ነገር ማትረዳኝ? አብርሽ ለምን ደግሞ ማትረዳኝ? መልስ እየሰጠህ አይደለም። እሷ እኮ ሴት ልጅ ናት። ይኸው አብርሽ ዝምታውን ጀመረ። ይኸው በቃ ምንም አብርሽ እንደዚህ ነው እንግዲህ ጥፋት ሲገኝበት ምናምን ነገር የሚመለሰውን ሲያጣ ዝም በቃ ምንም ማንም ደግሞ ምንም አይለውም እንደዛ ስላለ በቃ ምክንያቱም አብርሽ ነው ጌታው የዚህ ሁሉ ምናምን ነገር እንትን ተቆጣጣሪና ዋና ማናጀሩ አብርሽ ነው። ማን ይናገረዋል? በቃ መልስ ተናገር ምናምን ብሎ ማን ያፋጥጠዋል? እስቲ አንቺስ ብትሆኚ ለምንድን ነው የፅንሱን ጉዳይ ማታነሺው? ይቺን ነገር እኔ መቼም አልፈታም። ለምንድን ነው አንቺስ ብትሆኚ ያስረገዝከው ምናምን ነገር ልጅ ሲጀመር ሆድም ሲገፋ ምናምን ነገር አላየንም። የሩታም የሄርሜላም ሳክስ ሆኖ ቀርቷል። እንግዲህ እኔ አላቅም ሰው በልጅ እንደዚህ ጸንሻለሁ ብሎ የሚቀልድበት ጊዜም ደርሷል። እሺ ለነገሩ ያለፈ ነገር ስለሆነ እሱን ማንሳት አይጠበቅብኝም። ግን እኔ እንጃ አብርሽን እንደዚህ ዝም ሲል እንደዚህ በቃ ያለ ይሄ ጥፋት እንዳለበት አምኖ ራሱ ዝም ሲል ለምን እናንተ ችላ እንደምትሉ አይገባኝም። በቃ ወይ መተው እኮ ነው አብርሽን እርግፍ አድርጎ መተው ነው። በዚህ ምክንያት እኔ ከአንቺ ጋር ለትንሽ ጊዜ ማውራት አልፈልግም የምትልበት እኮ ወይ ላይ ጥፋት ስታገኝ ነው አይደል እንዴ? ምን እንደበደልኩ ምን አጠፋሁብህ ነው እያልኩ ያለሁት አይደል? ወይ የሆነ ነገር ከገጠመ ከቤተሰብ አንተ የምታልፈው አይደለም አይደል? እንዲ አብርሽ የሆነ ነገሮችን እስካስተካከል ጠብቂ። ምን እስክታስተካከል ወይም ደግሞ ምን እስኪገባ ምን ነገሮችን አንደርስታንድ እስክታደርግ ምን እየሆንኩ ልጠብቅህ አብርሽ? እኔ ሄርሜላ ታበሳጫለች። የምሬን ነው፣ በጣም ታበሳጫለች። እኔ የምሬን ነው። እንደ ዛሬው ቀን እዛ አጠገባቸው በሆንኩ ብዬ ተመኝቼ አላቅም። የምሬን ነው። እኔ ተመለከተኝም አልተመለከተኝም አገባኝም አላገባኝም የምር እንደዚህ ስትሆን ጎትቼ ነበር ላስወጣት ምችለው ወይም ደግሞ አብርሽን ላስወጣ ምችለው። እነዚህ ሰዎች መገናኘት የለባቸውም በቃ እንዴ የምሬ ወይም ደግሞ ሄርሜላ አንደኛሽን የአብርሽ መጫወቻ እሆናለሁ የአብርሽ እንደፈለገ የሚያደርገኝ እንደፈለገ በቃለ የሚጨማለቅብኝ እንደፈለገ በቃለ ህይወቴን የሚያበላሽብኝ አይነት ሴት ሆናለሁ ብለሽ ፈርም። ይሄ ከሆነ ትልቁ ጎልሽ፣ ይሄ ከሆነ ትልቁ አላማሽ እና መኞትሽ ፈርም። ይችግር ምንም አንልም። ፈርመሽ ከገባሽበት እንግዲህ ምንም ማናችንም ምንም ልናመጣ አንችልም፣ አስተያየትን መስጠት አንችልም። ወደሽ የገባሽበት ነገር ስለሆነ ማለት ነው። እሱም ደግሞ ያንን ነው የሚፈልገው። በቃ እንደፈለገ ምናምን ነገር እንዲያደርገሽ ነው የሚፈልገው እንጂ ይሄ በቃ ተጠብቆ እንደ ባል ተጠብቆ እንደዚህ ምናምን የሚለውን ነገር አይፈልግም። ከዛን አንቺ ደግሞ ያንን መስፈርት ታሟይለታለሽ። ከሞላ ጎደል አይደለም 90% ታሟይለታለሽ የአብርሽን ፍላጎት። የትም ሄዶ ቢመጣ መጠበቅ፣ የትም ሄዶ ቢመጣ መለስሽ አንቺ ይቅርታ መጠየቅ፣ እሱ ጥፋት እያጠፋ አንቺ ይቅርታ መጠየቅ፣ እሱ አልፈልግሽም እያለ አንቺ መለመን፣ ያንን አብርሽ ይፈልገዋል እኮ። የሚፈልገውን ነገር ነው አመቻችተሽ የሰጠሽው እንዴ። ግን አልቻልኩም። ስለምወድና ስለማፈቅር ነው። ለምንድን ነው ስለ ሰው ማይገባ አብርሽ? ለምንድን ነው አትረዳኝ? ምን እየጨነቀኝ ያለው ዳኒ በጣም ጨነቀው አብርሽ። ምግብ እየበላች አይደለም አብርሽ። ሶስተኛ ሴት እስከሚያመጣ ድረስ አስቡ ምናምን ነገር ተጨንቆ ሶስተኛ ሴት እስኪያመጣ ድረስ እንጠብቅ። ወይም ደግሞ እንደገና መቶ ምናምን ነገር የሄርሜላን ህይወት እስኪመጣበት ድረስ እንጠብቅ። ችግር የለውም። ጠብቁኝ ላስብበት ብሏላ። እስቲ ምን አስቦ እንደሚመጣ እናያለን። እሱ ማለት ነው። ስለ ሄርሜላ ያለህን ነገርና የምትፈልገውን ነገር እንድታሳውቀን እንፈልጋለሁ። ተረዳኸኝ? ውሳኔ ምንድነው መሆን ያለበት የሚለውን ነገር በዚሁ ለቀን ውስጥ አሳውቀን። በዚህ መሀል ማንም ሰው እንዲጎዳ ስለማንፈልግ በዚሁ ለቀን ውስጥ ከሄርሜላ ጋር ምን መሆን እንደምትፈልግ ምን ማድረግ እንደምትፈልግ እና ምን መቀጠል እንዳለበት መቆም ያለበትም ነገር በዚሁ ለቀን ውስጥ አሳውቀን።
እሺ እንግዲህ እንጠብቃለን። ከዚህ በላይ ምንም መቀጠል ራሱ አልችልም። ሄርሜላ በጣም አናደሽኛል። ይሄ መልእክት ይድረሳል። ሄርሜላ በጣም አናደሽኛል። አብርሽ 2 ቀን እስቲ አስቦ መጥቶ 2 ቀን ውስጥ የተስተካከለ አብርሽ እንደሚመጣና እንደማይመጣ እናያለን። የተስተካከለ ጨዋ አብርሽ፣ የታማኝ ባል ምናምን ነገር ህይወቱን ቀጥለጥ አድርጎ የሚመራ ይሄ በቃ የሚያኮራ አይነት ባል፣ የትም ምናምን ነገር ብትይ ባሌ ነው የምትይው አይነት ሰው እንደሚሆንና እንደማይሆን እናያለን። እኛ እኮ አሁን ሄርሜላን ይፈልግ እኮ አይደለም ይስተካከል ነው አይደል? ግን እንደማይስተካከል ስለምናውቅ ደግሞ ይቅርባት ነው እያለን ያለ ነው። እነዚህ ደግሞ በቃ እንደገና ተስፋ 2 ቀን ምናምን ነገር ይሰጡታል። እና አላውቅም። እስቲ ሄርሜላ መልካም፣ በዚህ አጋጣሚ መልካም የመቃጠል ጊዜ ይሆንልሽ። አብረሽ አንቺን መጥቶ የሚመርጥ ከሆነ መልካም የቃጠሎ ጊዜ፣ መልካም እኔ አላውቅም፣ እኔ አባባሌ ልክ ይሁን አይሁን አላውቅም፣ መልካም የገሃነም ጊዜ ይሆንልሽ ማለት እፈልጋለሁ። ይቅርታ አነጋገሪ። ለማንኛውም የዛሬውን ቪዲዮ ጨርሻለሁ። በቀጣይ ቪዲዮ እንገናኝ። ስለተናደድኩ ነገር ይቅርታ፣ በንዴት ስላወራሁ። ወዳችኋለሁ። ይመቻችሁ።